በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳችሁ የተባረካችሁ ብሩካን እግዚአብሔር ልጆች ከሰማያት የወረደ ከድንግል የተወለደ ኢየሱስ ክርስቶስ መስቀል ላይ ዕዳውን በደሉን የከፈለለት በክርስቶስ ሞት የዳነ ሕዝብ ያረጋችሁ አብ የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር የሰጣችሁ መንፈስ ቅዱስ በ40 በ80 ቀን የልጅነትን መንፈስ ሰጥቶ ሀብተ ወልድ ስመ ክርስትናን ሰጥቶ የዘላለም ወራሾች ልጆች እንድንሆን በቅዱስ ማህተም ያረጋገጠላችሁ የእግዚአብሔር አብ የወልድ መንፈስ ቅዱስ ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። ዛሬ እንግዲህ እግዚአብሔር ስቱዲዮን ያለሁት የሚገኘው አርባ ምንጭ ከተማ ነው። ከዛ ሆኜ ነው የማገለግላችሁ። እንግዲህ አጋጣሚ ዛሬ ጫካ ትናንትናም ወደ አርባ ምንጭ ወዳለበት ጥቅጥቅ ደን ውስጥ ገብቼ ነበር እና እዛ ውስጥ እግዚአብሔር ወንጌል ሰብኮኝ ነው የወጣሁት። መነሻ ግን ማድረገው መጽሐፍ ቅዱስ ላይ ማርቆስ ወንጌል ምዕራፍ 8 ቁጥር 17 ላይ ጌታ ኢየሱስ ክርስቶስ ከፍ ብሎ 5ቱን እንጀራ 2ቱን ዓሣ ከባረከ ሕዝቡን ካሰናበተ በኋላ ትንሽ ቆየት ብሎ ከፈሪሳዮች ተጠበቁ አላቸው ጌታ። እና እርሾ ሲላቸው ከእንጀራ ጋር የተገናኘ ነገር ስለመሰላቸው ደቀ መዛሙርቱ እንጀራ ስለሌለን ነው እንደዚህ ያለው ብለው እንጀራን መልክ ሕይወትን በራሳቸው የሰሙትን ቃል በራሳቸው ድካም ልክ ተረጎሙት ማለት ነው። ጌታ የተናገረው የፈሪሳውያን እርሾ የተባለው ግብዝነት ነው። ራስን አጽድቆ ሌላውን መኮነን፣ ራስን የተሻለ አድርጎ ሌላውን ንቆ ማየት፣ ከኔ በላይ ማን አለ ብሎ ማሰብ፣ ይሄ ፈሪሳዊነት ነው። በጣም አደገኛና አጥቂ ሰው ሊያደርግ የሚችል በሽታ ነው ፈሪሳዊነት። ጌታ ስለዚህ ነገር ነው የነገራቸው። ብዙ ጊዜ ይወላችሁ እግዚአብሔር ቤት ያሉ ሰዎች ቢፈተኑ በፈተና ነው። ወደ ሰማያዊው ዓለም ጠጋ የምንል ሰዎች በትህትና በጣም ዝቅ ያልን ካልመጣን ተገልብጠን ተራራ ነው የምንሆነው እና ተራራ ደግሞ ጨካኝ ነው። የእግዚአብሔርን ልጅ ይሰቅላል። የሰው ልጅ ልቡ ተራራ ሲሆን ወስዶ የእግዚአብሔርን ልጅ ይስቀለው ብሎ አሳድሞ አሰቅሎታል። የእግዚአብሔር ልጅ የተሰቀለው በመቅደሱ አገልጋዮች አስተባባሪነት ነው። ልብ ካልተጠበቀ፣ መንፈስ በትህትና ካልተጠበቀ፣ በግብዝነት ከተሰራ ሰቃይ ያደርጋል። ገዳይ የእግዚአብሔርን ልጅ ይሰቅላል። ሌላውን ተውት እና ከዚህ ነገር እንዲጠበቁ ነበር የነገራቸው። እነሱ ግን እንጀራ መያዝ ስለረሳን እንጀራ ስለሌለን ነው አሉ እና እንጀራ ብዙ አድርጎ ካበላቸው በአግስት ነው እንደዚህ ያሉት። እንጀራ አለመያዛቸው አሳሰባቸው። ልባቸው ውስጥ የእንጀራ ሐሳብ ሊጠፋ አልቻለም። ጌታ ኢየሱስ ክርስቶስ እኔን እመኑኝ እንጂ እኔ እንጀራ ነኝ ነው። እንጀራ አዘጋጅቻለሁ። እኔ ራሴ እንጀራ ነኝ። እኔ የሥራ ዕድል ነኝ ማለት ነው በእኛ ቋንቋ። እኔ የበረከት ምንጭ ነኝ። እነሱ ግን እንጀራ አልያዝኩም፣ እንጀራዬ ስራ አጥቼ እንጀራ አጥቼ እንዴት ነው የምኖረው ነው የሚሉት። መቼ ነው የትናንትናውን ነገር ረስታችሁ የትናንትናውን ያረኩላችሁን ያበላዋችሁን ረስታችሁት አላቸው ጌታ። ትዝ አላላችሁም? ወደ ጫካው ታሪክ ልመልሳችሁ። ትልቅ ደን፣ ጥቅጥቅ ያለ ደን ነው። አርባ ምንጭ ሄዳችሁም ታውቁት ታዩታላችሁ። ደኑ የብዙ መቶ ዓመታት ዛፎች የሞሉበት ነው። በጣም ትልልቅ ግንዶች አሏቸው፣ ቅርንጫፎች አሏቸው። ከዛፎቹ በላይ በጣም የገረመኝ ሐረግ ታውቃላችሁ። ሐረግ ገመድ ነው የሚያክለው አይደል? እዛ ቤት ያለው ሐረግ ግን ግንድ ነው የሚያክለው። ግንድ የሚያክል ሐረግ አለ። እነዚህ ቀጫጭን ሐረጎች ግንድ እንዲያክሉ ያደረጋቸው ምንድነው ብዬ ጠየቅኩት አስጎብኜ። በትልልቅ ዛፎች ተደግፈው ስለሚኖሩ ነው አለ። የመደገፍ ውጤት ነው። ሰው ሲደገፍ ሲታገዝ ሐረጉም ግንድ ይሆናል። አጠገባችሁ ያሉ የሚሞክሩ ሰዎችን ደግፉ። እግዚአብሔር ልጆች አበረታቱ፣ አግዙ። ሐረጉ ግንድ ይሆናል። ትንሹ ልጅ ትልቅ ቦታ ይደርሳል።
ትልቅ ቦታ፣ የማይታሰብ ቦታ ይቀመጣል። የተናቀ የምትሉት ሰው ገዢ ሆኖ ይቀመጣል። ያን ጊዜ የደገፈው ያገዘው እድለኛ ይሆናል። እና ህይወት ያለው በእግዚአብሔር ቅዱስ ዓላማ የተፈጠረ ሰው ሁሉ ተስፋ አለው። ይህን ተስፋ ያለውን ሰው ማገዝና መደገፍ በጣም ትልቅ በረከት እንደሚሆን እዛ ዛፍ ውስጥ ተምሬያለሁ። የመተጋገዝ የመተዛዘል ውጤት ትዳር ላይም ቢሆን አንተ ወንድም የሚስትህን በደንብ አድርገህ ሀረግ ልትሆን ትችላለች። ደካማ ስሜታዊ ልትሆን ትችላለች። ተሸከማትና አንተ ግንድ ሆነ ሀረጉን ግንድ አድርገው። ባልሽ ደካማ ሊሆን ይችላል፣ ስሜታዊ ሊሆን ይችላል፣ ቀናተኛ ሊሆን ይችላል። ደካማውን ሀረግ ተሸክመሽ ግንድ አድርጊው። ልጆቻችንን እንደዚሁ ምን እናሰራቸው ሰራተኞቻችን አንዳንዶቹ ተምረዋል ተብለው ምንም የማያውቁ ይሆናል። አላወቁም ብለህ አታሳቋቸው፣ አስተምሯቸው። ሀረጉን ግንድ አድርጉ። እግዚአብሔር ልጆች ይኸውላችሁ፣ ብድራት ከሰማይ ነው፣ ደሞዝ ከሰማይ ነው። እግዚአብሔር ስራን ይመዝናል። እዛ ጫካ ውስጥ የተማርኩት ትምህርት ያ ትልቅ ደን እንዲሆን ያደረገው መደጋገፋቸው። ሌላው ጌታ ያስተማረው ወንጌል የተጻፈው ቃል አሁን ቅድም ከእንጀራ ጋር በተገናኘ ደቀ መዛሙርቱ የተጨነቁት እንጀራ ስላልያዝን ነው አሉ ይላል። አሁንም ስለሚበሉት ይጨነቃሉ የሰው ልጆች። እነዚህ ዛፎች በእድሜ ከሰው ልጆች ይበልጣሉ፣ ግን እንደፋፉ ናቸው፣ ወጣት ናቸው። ሰዎች ግን ድቅቅ ብለው አንቲስ ጉድሙት ብለው ከኔ ጀምሮ ለምን ምን እንበላለን፣ ምን እንጠጣለን፣ እንዴት እንኖራለን የሚል ጭንቀት ሰው ላይ በጣም ነው ያለው። ዛፍ ግን አይጨነቅም። ምን እበላለሁ አይል፣ ምን እጠጣለሁ አይል። በተተከለበት ስሩን ሰዶ እግዚአብሔር የሰጠውን ውሃ እየጠጣ እግዚአብሔር የሰጠውን ንፋስ እየተቀበለ በንፋስ መዝሙር እያሸበሸበ እየዘመረ እስካሁን አለ። አለመጨነቅ ነው ያሳደጋቸው እነዛን ዛፎች። አንድም ኮሽታ የለም፣ ጫጫታ የለም፣ ቦታዬን ወሰድክብኝ የለም፣ ውድድር የለም፣ ጥላቻ የለም፣ ግርግር፣ ሰላማዊ ሰልፍ የለም። እዛ ጫካ ውስጥ እድገት ብቻ። ተመልከቱ እግዚአብሔር ልጆች ሳይጨነቁ እያመኑ መኖር ጤነኛ ተፈጥሮ መሆኑን ከዛፎቹ ተማርኩ። ተፈጥሮ ነው ያ። ሳይጨነቁ መኖር። ተጨንቆ መኖር ሰው ሰራሽ በሽታ ነው። ሰው ሰራሽ። ሳይጨነቁ መኖር ደግሞ ተፈጥሯዊ ጤንነት ነው። ሕፃናት ልጆችን ተመልከቷቸው። ከክፉ ጋር ስላልተዋወቁ መጨነቅ አያውቁም። ሰው ሰራሽ በሽታ የለባቸው። ሲተኙ በደስታ ሲነሱ በደስታ ነብላ አይሉ ምን ጠጣ አይሉ። የሚንከባከባቸው ደግሞ ሰው ሁሉ እነሱን ነው። ሁሉ ያገኘ ስማቸዋል። ጭንቀት የለማ። ዛፎች፣ ደኑ፣ ጫካው ይነስተምረናል። ብዙ ሺህ አይነት ዛፎች የሞሉበት ብዙ ሺህ አይነት ዝርያዎች አንድ ላይ ድምፅ ሳያሰሙ ይኖራሉ ጫካ ውስጥ። ምን በላው እንጀራ የምን ይሆን ከየት ይሆን አያውቁም። ድንበር የላቸውም። ይሄ የኔ ድንበር ነው እንዳታልፍ፣ ይሄኛው የኔ ድንበር፣ ይሄ ጎጃም ነው፣ ይሄ ጎንደር ነው፣ ይሄ ወሎ፣ ይሄ ትግሬ ነው፣ ይሄ ኦሮሞ አይሰራም። እነሱ በብዛት ግን እነሱ ከኛ ይበልጣሉ በአይነት። አንድ ላይ ግን ምግቡን ይመገባሉ፣ ፀሐዩን ይሞቃሉ፣ ዝናቡን ይጠጣሉ። እርስ በርስ ተያይዘው ጥላ ሆነው ለብዙዎች ለጉሬዛዎች ለጦጣዎች ለዱር እንስሶች መኖሪያ ይሆናሉ። የሰው ልጅ አየር እንዳይበከል ይጠብቃሉ። እግዚአብሔር የሚመሰገንባቸው የምስጋና ምስክሮች ሆነው ጫካ ውስጥ ገብቼ ስወጣ ወንጌል ተሰብኬ ነው የወጣሁት አልኩት ለአስጎብኚ። ዛሬ እኔ ተፈጥሮ ወንጌል ሰብኮኝ ነው የመጣሁት። በጣም የተገረምኩበትን ነገር ነው። ሌላ ቦታ ደግሞ ምን ተመለከትኩ መሰላችሁ? ሁለት ዛፎች በቅለው አንድ ሆነው ታች ሁለት ናቸው። ከሁለት ቦታ በቅለው ተዋህደው አንድ ዛፍ ሆነው ወደ ላይ ሲያድጉ ማለት ነው። ቪዲዮቹን ታዩታላችሁ ስላስቀምጥላችሁ። ሁለቱም አንድ ይሆናሉ ይላል እግዚአብሔር ቃል። በጋብቻ ስርዓት ከተለያየ ቦታ ይበቅላሉ። አንዱ ከኦሮሞ አንዱ ከአማራ ይበቅላል። ክርስቲያኖች ናቸው በቅዱስ ጋብቻ ወይ በኑሮ በጋብቻ አንድ የሆኑና አንድ አካል አንድ መንፈስ ሆነው
በአንድነት ወደ ላይ ያድጋሉ፣ ልጆች ይወልዳሉ፣ ፍሬ ያፈራሉ፣ ለብዙዎች መጠለያ የሚሆን ዛፍ ይሆናሉ። ሁለት ስር ግን አንድ ግንድ። ምስጢረ ጋብቻ የተማርኩበት ጫካ ነው። ምስጢረ ጋብቻ ለብቻ የሚባል ነገር የለም። ባልና ሚስት አንድ ላይ ናቸው። የብቻ ሐሳብ የለ፣ የብቻ አካውንት የለ፣ የብቻ ቢዝነስ የለ፣ የብቻ ጉዳይ የለ። 80% ጉዳያችን አንድ ነው። በእርግጥ ለብቻ የምናደርጋቸውና የምናስባቸው ነገሮች ሊኖሩ ይችላሉ፣ ግን 80% ግን አንድ ነው። እግዚአብሔር ልጆች ይህንን ቅዱስ ነገር ከዛፎቹ ተማርኩ። አስተማሪ እግዚአብሔር እና ከሁሉም በላይ ግን እንጀራ የሚያዘረሱ የሚለው እነሱን ስለሚያመለከታቸው ተማርኩ። እንጀራ አሁን እንዴት ነው ልጆቼን ማረጋቸው? እኛ ልጆቻችን በደንብ ነው የምናሳደጋቸው። የዘመን ወላጆች ታውቃላችሁ፣ ተንከባክበን እኛ እንኳን ማለት ነው። ከዛ በኋላ መድኃኒዓለም ሲይዙ ደግሞ እንጨነቅላቸዋለን። ከእኛና ከእሱ ማን ይበልጣል ሲገሩኝ። በእኛ እጅ እንደዚህ ከተመቻቸው በመድኃኒዓለም እጅ አይመቻቸው። 18 ዓመት ሲሞላቸው መድኃኒዓለም ይኸው ያንተ ነው ያሳድጊያለሁ፣ ሞግዚት ነኝ፣ እንካ ብላችሁ ስጧቸው ቤተክርስቲያን ሄዱና አስረክቧቸው። ይኸው ተረከበኝ ልጄ፣ 18 ዓመት በሰጠኝ ጸጋ አኑሬያለሁ። ከዚህ በኋላ ደግሞ ያንተ ደጉ ከኔ የምትበልጠው አባት እጅ ያኑራቸው ብላችሁ ስጧቸው። አትጨነቁ ብሎናል። አትጨነቁ። የምድርን አዕዋፍ የምድርን አበቦች ተመልከቱ፣ የሰማይን አዕዋፍ እዩ፣ አይዘሩ አያጭዱ፣ እግዚአብሔር ግን ይመግባቸዋል። የምድርን ዛፎች ተመልከቱ። ሰለሞን እንኳን እንደነሱ ያጌጠ ልብስ አልለበሰም። ተመልከቱ። ማየት ማመን ነው ለምንል ሰዎች ተመልከቱ። እሱ አስተማረኝ። እግዚአብሔር ልጆች ጫካ ውስጥ ገብቼ መቼም አይኖቻችን ከተከፈቱ የትም ቦታ እንማራለን። የትም ቦታ እግዚአብሔር ያስተምራል። የትም ቦታ ሁሉ በኩል በሆነ ጌታ ይናገራል። የትም ቦታ መድኃኒዓለም ይናገራል። እንደው በሄዳችሁበት አጋጣሚ በገባችሁበት አጋጣሚ የእግዚአብሔርን መልክ ይዩት። አንድ ጊዜ አንድ ቦታ ትምህርት እንማራለንና ቤተክርስቲያን ውስጥ ነው። እስቲ እግዚአብሔር ምን አስተማራችሁ? አሁን ዛሬ መጽሐፍ ቅዱስ አንማርም አልኳችሁ። ቀኑ የመጽሐፍ ቅዱስ ቀን መጽሐፍ ቅዱስ ጥናት ነበር የምናጠናው። ግን በቃ ዛሬ ግን እግዚአብሔር ማየት ነው የምንማረው። እሱ ነው አልኳቸው። እሻሉ በሉ ጸጥ በሉ አልኳቸው። ቤት ውስጥ አዳራሽ ውስጥ ምን እዩና እግዚአብሔር ምን እንዳስተማራችሁ ንገሩኝ አልኳቸው። እንዳለ አዳራሽ ውስጥ ያለው ሰው ሁሉ ዋው ብሎ ሳቀ ማለት ነው። አልገባቸው። ከዛ ወንበር ላይ ተቀምጬ ነው ማስተምረው እና ትንሽ ከፍ ይላል አዳራሹ። ዝቅ ስንል በከተማው ይታያል። ከዛ ጸጥ አለ ሰው፣ አልገባውም። ተመልከቱ አልኳቸው። የተቀመጥኩበትን ወንበር የተነሳ ወንበሩም ስነሳ እንትን አለ፣ ቀለል አለ፣ ወቆቃሌ ማለት ስነሳ። ሲቀመጥ ግን ከበደ። ይሄ ወንበር ነው ተሸክሞ ያለ ከባድ ነበረ። ሰው ሲሸከም ከባድ ይሆናል፣ የተከበረ ይሆናል። አባት ስለወለደ ነው አባት ሆኖ የሚከበረው። ሲያገባ ነው ባል ሆኖ የሚከበረው። ሲሸከም ነው ሰው የሚከበረው። ሲነሳስ ብቻውን ሲሆን ቀላል ይሆናል። ሳቁ ሰዎች ማለት ነው። ተመልከቱት ይሄን ወንበር እኔ ተሸክሞኝ ነበረ። እግዚአብሔር ትከሻ እንደዚህ የተሸከመኝ። እኔ ሁሉ ነገር የሱ ላይ የጣልኩት። ሁሉ ነገራችን ጥለን ነው የምናመልከው። ገባቸው ማለት ነው እንዴት እንደምንማር። አሽጎደጎዱ ተልኳል። አዳራሹ ሙሉ የእግዚአብሔር ምስክርነት ምሽት ሆነ። ይዛንቅ የሚያዩትን ሁሉ ከእግዚአብሔር አንጻር እየተመለከቱ ትልቅ አንድምታ ተረጎመ እላቸዋለሁ። ይዛንቅ ሰው አይምሮ ከተከፈተ ልቡ ከሰፋ ብዙ ነገር ይማራል። እግዚአብሔር ይባርካችሁ። የሰማነውን በልቦናችን ጻፍልን። መንፈስ ቅዱስ ይባርካችሁ። ትናንት ስለ ሁለት እናቶች ተናግረናል። ስለ ታመመ ወጣት ልጅና ስለ ባል ስለሞተባት እናት ልጇ ስለምታሳድግ አንዳንድ ቤተሰብ እነሱን የሚያግዝ እስከ 50 እስከ 60 ሺህ ብር የሚሆን የሚደርስ የሚያግዝ ሰው ፈልጋል። 3 ነበሩ። ከትናንትና ወዲያ አንዲት ሴት አንደኛውን ወስዳለኛለች። ዛሬዋን እግዚአብሔር ይባርክ። ይሄን አድርጉ። 09114380 ስልኬ ነው። ላይክ ኮሜንት አድርጋችሁ ጥሩ። እግዚአብሔር ይባርካችሁ። በሳሸናፊ ከመላም ሰላም